Ijoolleen Arsii, ijoolleen Walloo rabbiin sodaadhu. በቃ ረቢን ሶዳዱ ወላሂ እንዴት ሰው አንድ ብሔር ሆኖ ይጋደላል? ኦሮሞ፣ አማራ፣ ትግሬ ስደት ላይ ያለ ሰው አንድ ሆኖ እየሰራ እንዴት በረሃ ላይ እኔም በዚህ ባሉት በ2000 ሰዎች ስም አላህ ሰብር ይስጥ። ተፈضلوا አሜን። እና የልጄን ገዳይ በእናንተ ጥረት በወንድሞቼ በእህቶቼ ጥረት እንደሚገኝ ልጄን ገዳይ አፈላልጉልኝ። ለአላህ ሆናችሁ ሀድለው በሳውዲ አረቢያ በሰው ቤት ሽንት ቤት አጥቤ ነው ያሳደግኩት። ትናንትና የታረደው ልጅ ምን እንዳሳዘነኝ ልንገራችሁ። ከኦሮሞ መፈጠሬን የጠላሁት ትናንትና ነው። ልጁ እኔ ለእናቴ አንድ ልጅ ነኝ፣ በአላህ ተውኝ ልኑርላት ለሷ ብዬ ነው የወጣሁት ብሎ እየለመናቸው በብላ እንደዚህ እንደ ሚያት ዲራ ጀርመኒ ታይቲ ኢልማን ኦሮሞ ወልፍጭ ሲአጀቺ ሚያት ዲራ ጀርመኒ በአሜሪካ ማርሲ ረታይ ኢትዮጵያ ትገሪ ነጋን ጅራታ አና ባንክ የናለች ንጋፈስ ኒላልታ فمن شرح الله صدره للإسلام فهو على نور من ربه ijoolleen Arsii, ijoolleen Walloo rabbiin sodaadhu. በቃ ረቢን ሶዳዱ ወላሂ እንዴት ሰው አንድ ብሔር ሆኖ ይጋደላል? ኦሮሞ፣ አማራ፣ ትግሬ ስደት ላይ ያለ ሰው አንድ ሆኖ እየሰራ እንዴት በረሃ ላይ እንዴት ትተራረዳላችሁ? ወላሂ ረቢን ሶዳዱ። ሰሞኑን ሳውዲ ላይ የምንሰማው ዜና የምንሰማው ነገር ወላሂ እጅግ የሚሰቀጥጥ በቃ ለወሬ የማይመች ሪያድ ላይ እንደዚሁ ጓደኛሞች ለሴት ብለው ተጋደሉ። ጓደኛሞች አሁን ደግሞ የአርሲ ልጆችና የወሎ ልጆች በረሃ ላይ እየተፈላለጉ እየተገዳደሉ ላይቭ እየገቡ እያረዱ። ይሄ የሰውነት ባህሪ አይደለም፣ ይሄ የአውሬነት ባህሪ ነው። ተኩማ ተኩማ ኢጆሌን ኦሮሞ ተኩማ ምን አይነት የአውሬነት! ኧረ ተው። ስደት ላይ ኦሮሞ፣ አማራ፣ ትግሬ ባንድ ሰርቶ ተለውጦ ሀገሩ ሲገባ ነው እንጂ ጭራሽ ወንድም ለወንድም ምን አይነት ጭራሽ! ኧረ እንደው ለወሬ የማይመች ዘመን ላይ ነው የደረስነው። ወላሂ ተው እንጂ። አሜሪካ ቁጭ ብሎ ብር እየተከፈላችሁ እዚህ በረሃ ላይ እያገታችሁ ሰው ከማገት አልፎ ሰው እኮ በፊት ይታገትና ብር ምናምን ይቀበላል። ከዛ አልፎ እንትና እየተባለ መተራረድ ተጀመረ። ይሄ ነገር ደግሞ በዙ ከቀጠለ እመኑኝ፣ በዙ ከቀጠለ የሚቀር የለም፣ ሁሉም ጋር ይዳረሳል። አሁን የህግ አካላት ኢትዮጵያም ያላችሁ እዝም ያላችሁ አሁን የተጀመረው እንቅስቃሴ በነ ጆሃር መሐመድ ምናምን የተጀመረው እንቅስቃሴ መያዝ ነው። እንደዛ አይነቱን መስቀል ነው። ወላሂ እንዴ ሰው ስደት ላይ መጥቶ ሰርቶ ለወጣለሁ ቤተሰብ ለውጣለሁ ብሎ እየጠበቃችሁ መተራረድ ነውር ነው። ይሄ ከእናንተ የማይጠበቅ የአውሬነት ባህሪ ነው። ኢጆሌን ኦሮሞ፣ ኢጆሌን አርሲ፣ ኢጆሌን ወሎ ኢሳ ወላሂ በቃ ይብቃ። ሰው እኮ አሁን ይሄ የብሔር እንትን እኮ አለፈበት፣ የፋራ ሆኗል። ይሄ የብሔር ግጭት የፋራ ሆኗል። አሜሪካ ቁጭ ብሎ አንተን እዚህ ያባልሃል፣ የፋራ ሆኗል። ተው በቃ ፈጣሪያችሁን ፍሩ፣ አላህን ፍሩ። ወላሂ ይበቃችኋል። ስደት ላይ ያለ ሰው አንድ ነው። በቃ የመጣበትን ዓላማ አሳክቶ የሚመለስ ነው። በቃ ስደት ላይ ያለ ሰው እናቱን አባቱን ለመካደም የመጣ ሰው ነው። ህይወቱን ለማሸነፍ የመጣ ሰው ነው። ስለዚህ ይበቃችኋል። በቃ ይብቃ። እንደዛ አይነት የብሔር ሰጣ ገባ ጥሩ አይደለም። ሁላችሁም ዱዓ አድርጉ። ከእንደዛ አይነት ነገር ሁላችንም እንራቅ። ይሄን ነገር አላህ ያብርደው። ወላሂ የሞታችሁም አላህ ይማራችሁ። ከዚህ በኋላም ያላችሁ ይብቃችሁ። ኢጆሌን ኦሮሞ፣ ኢጆሌን አርሲ፣ ኢጆሌን ወሎ ኢሳ ሲጀመር ይሄንን መገዳደሉን የጀመረው ልጅ አፈርሶ የሚባለው የአርሲ ልጅ እስካሁን ሳውዲ አረቢያ ውስጥ ደልቦ እንደፈለገ ዘንጦ ፌመስ ሆኖ እየኖረ ነው። እሱ ዝም ስለተባለ ነው ሌሎችም በደሃ ደሃም በማረድ የመጡት። ባይዞይ በዚሁ አጋጣሚ ልንገራችሁ፣ እቺ መልእክት ደግሞ በዚሁ አጋጣሚ እኔ ልንገራችሁ። ቅድም በኦሮምኛ እያወሩ የሰማሁትን እኔ ልንገራችሁ። የአርሲዎቹ ምን ብለው ሲያወሩ ነው የነበሩት? ወሎ ኦሮሞዎች አርሲን ስላልቻሉ ምንድነው ያሉት? አርሲዎች አንድ የአማራን ልጅ እንያዝና እንደዚህ እናድርገው፣ ከዛን አማራዎቹ ሲነሱብን እነሱ አንተ ወሎ ኦሮሞ ነህ አንተ አርሲ ነህ አይሉም። በኦሮሞ ብቻ ነው ሁሉንም ኦሮሞ ነው ማገት የሚጀምሩት። ከዛን ሁሉንም 11 የኦሮሞ ክፍለ ሀገራትን ያዳርሳል፣ ሁሉም ይቅመስ ብለው ሲመካከሩ ሰምቻለሁ። ይሄንን ለምን አልናገርም?
እኔ ደግሞ እንደዚህ ብለው እያወሩ ነበር። ነገ የአንድ አማራ ልጅ ከታገተ ሁሉም እነሱ ወሎ ኦሮሞ ነው ወሎ እንትን ነው ምናምን ስለማይሉ ሁሉም ይቅመስ ብለው በዚህ ተነስተዋል። ስለዚህ ሁሉም ሰው ወጥቶ አሁኑ ይብቃ ካላለ ለሀገር ያዳርሳል ይሄ ነገር። እኔ በኩሌን እያወራሁ ነው። እኔ ወንድሞቼ ነገ እንዳይሞቱ እየተናገርኩ ነው ያለሁት። ይሄ መድየት ሞት ይሆናቴን ያሳጣኝ ወላሂ ቢላሂ እንደዛ እያሉ ነው የሰማሁት ቅድም። ከዛን እንደውም ብዙ የአርሲ ልጆች አረ ይሄ የሚያጫርስ ነው ጭራሽ ሌላ እልቂትን አትቀስቅሱ ብለው ብዙዎቹ ያወገዙ ነው። እውነት ለመናገር ዩሲ ወደዚህ ነው እየመጣላችሁ ያለው። እናንተ እዛው ያበቃል ብላችሁ እየጠበቃችሁት ያለው ገና የእያንዳንድሽ ቤት ይነካል፣ የእያንዳንድሽ ቤት ይመጣል። ሲራጅ ይባላለሁ። እሺ በመጀመሪያ አዘመላህ አጅረኩም አላህ ሰብሩን ይስጦት። እሺ በእኔም እዚህ ባሉት በ2000 ሰዎች ስም አላህ ሰብር ይስጦት። ተፈضሉ አሜን። እና የልጄን ገዳይ በእናንተ ጥረት በወንድሞቼ በእህቶቼ ጥረት እንደሚገኝ ሙሉ እምነቴ ነው። ሌላው በዚህ በሚዲያ አንዳንድ ክትትል እንዳደረኩት ይሄ ገዳይ ጋራ እና ልጄ የተጣሉት በሴት ነው ተብሎ ሲከራከሩ ሰምቻለሁ። ፍጹም ውሸት ነው። በሴት የሁለታቸው ናት የሚባል ነገር ስለሰማሁ ይሄ በመንግስት ደረጃም የተጣራ በምስክርም የተጣራ በአካባቢ ሰዎችም የሚታወቀው ነገር የዚች ልጅ ስሟ ማን ነው? ዛሃራ ሞላ የምትባለው ልጅ ፍሬንዷ ዘይኑ የሚባል ነው፣ የጊራና ልጅ ነው። እሷም ይሄን ቃሏን ሰጥታለች። ዘይኑ ማለት ደግሞ ለእኔ ልጅ ጓደኛ ነው። እኔ በእርግጥ ዘይኑ የሚባለውን በአካል አላውቀውም። አሁን ይሄ ካሊድ የሚባለው በባህሪ ወጣ ያለ ባህሪ ያለው አረቄ ጠጪ ቆሻሻ ባህሪ ያለው ልጅ ስለሆነ ብዙ ሰው እሱ ከገባበት ቦታ አይቀመጥም፣ ይወጣል። የኔ ልጅ ግን እንዲህ አይነት ድፍረት ስላለበት እሱ ከማን ይበልጣል የሚል አይነት ስለሆነ ለዘይኑ ብሎ መስዋዕትነት ከፍሏል። ዘይኑ ይሄን ልጅ በመፍራት ወደ እኔ ልጅ በመጠጋት የኔ ልጅ ኃይለኛ ነው የሚል እምነት ስላላቸው የሚዳፈረው እሱ ብቻ ስለነበረ ገና ያጠቃኛል ብሎ ወቅቶ ገሎታል። ለዘይኑ ሲል ነው የኔ ልጅ የሞተው እንጂ ከሱ ጋራ ከሴትየቱ ጋራ ምንም አይነት ግንኙነት እንደሌለው ራሷ ምስክርነት ሰጥታለች። ዘይኑ የሚባለውም ራሱ ይመሰክራል። ዘይኑ የሚባለው ነው የሷ ፍሬንድ እና እባካችሁ ልጄን ያለ ስሙ ለጓደኛው ሲል መስዋዕትነት ከፈለ እንጂ ያለ ስሙ በሴት ከካሊድ ጋር በሴት ተጣልተው የሚባለውን ነገር አንሱልኝ፣ ሰርዙልኝ። 100% ይሄ ውሸት አይደለም የምነግራችሁ፣ ሀቅ ነው የምነግራችሁ። 100% ሀቅ ነው። የልጄን ገዳይ ለመያዝ ተባበሩኝ እባካችሁ። እሺ ፋዘር በመጀመሪያ እኔም አፉ በሉኝ። እኔም እዚህ ጋር ቅድም መጥተው ሲነግሩኝ አሁን እዚህ ጋር ያላችሁ ሰዎች ተረዳላችሁ። ኡምዬ ፋፊ ተረዳችሁኝ አይደለ? እኔ ቪዲዮ ስራ ብሎ ቅድም ሲሉኝ ቪዲዮ ስራ ይሄ ልጅ ካሊድ ይባላል። አይመን የሚባለውን በጩቤ ወቅቶ ገሎታል። የገደለውም በአንድ ልጅ ምክንያት ነው። ከሚስ ማታ ከምሽቱ 7 ሰዓት ላይ በቤታችን መጥቶ ቆረቆረ። ሲቆረቆር በሩን ከፈትኩና ማን ይሄ ማንነት ልጅ ቤት ጠፍቶ ነው እንደ ስለው ኧረ አይደለም አይመን ጋር ተጣልተን ነው አለኝ። እንደ እኔ ልጅ ጋር ምን አገናኛችሁ ምናምን ስለው ተጣልተን ነበረ፣ መኪናዬን በቦክስ መታብኝ፣ እኔ እሱን መምታት እኮ አያቅተኝም ይለኛል። እንደዚህም ሲለኝ ያኔ ቀዝቃዝ ባለ ድምፅ ነው ያኔ እንደዚህ በቁጣ መልክ በምን አይደለም። ከዛ ለልጄ ዋንዳት መታብኝ ልጄን መኪናም ተሰብሮ ከሆነ አሰራልሃለሁ ስል አይ በቦክስ ነው የመታው ምንም ስብር የለውም አለኝ። በቃ እሱ ነው የት ነው ውጭ ላይ ምናምን የተጣሉ ነው እንጂ መሰለኝ ራቅ ያለ ቦታ የተጣሉ አልመሰለኝ። የት ነው ስለው ሄዷል መኪና ተከራይቶ ሄዷል አለኝ። መኪና በምን እንትን ይሄዳል? መኪና ቁልፍ እኔ ጋር ነው። እንዴት ቁልፍ መኪና ትለኛለህ ስለው አይ በሌላ መኪና ሄዷል አለኝ። እሺ እንግዲህ ልደውል አልኩና ስልኬን አንስቼ ስደውል የት ነህ ባባዬ የት ነህ ስለው አይ በዛው አካባቢ ነው ጀዋል ቤት መጣሁ። እሺ ለምን ሰው ጋር ተጣልተህ ነው ስለው አይ እሱን ተይው ዝም ብሎ ነው እባክሽ ቀውስ እኮ ነው አለኝ። ተይው እሱን እኔ መጣሁኝ ሲለኝ አባትየውን ተኝቶ ነበርና ቤት እስኪ ሽርጥ ለብሰህ ውጣ ስለው ሲወጣ ልጁንም አግኝቶታል። አባትየው ምንድን ነው ስለው ተጣልተን ነበረ በቃ መኪናን ሰብሮብኝ ነው መኪናን በቦክስ ብሎ መታብኝ። እኔ እኮ እሱን መምታት አላቃተኝም ማለት ኧረ እባክህ እንደሆነ አስታርቃችኋለሁኝ ምን አገናኝቷችሁ ነው በቃ እንደዛ ብሎት አስተካክሎ ጀዋሉን ይዞ ሲወጣ እኔም ደግሞ ለምን ደውዬ እስከ የምጠብቅ ድረስ በየት አካባቢም እንደተሰወረም አላውቅም። ወጣ
ወጥቶ እኔ ያኔ ውጭ ላይ ተገናኝተው የሚደባደቡ ቢመስለኝና በጠራሃ ነው የወጣሁት። አብያ መለበሱ ወጥቶ ስል እሱ የት እንደገባ ማላውቅም፣ በግራም በቀኝ መሄድ አላውቅም። እና ነገሮቹን ቀለል አድርጌ ነው ያየኋቸው እንደማንኛውም ልጆች ማለት ነው። እዛ ገባው ከቤት መጣ። ልጁ ሲመጣ መሆነት ነው ብለን ስንቆጣው ዝም ብሎ ነው አይወደኝም፣ በቃ በጭራሽ ማየት አይፈልግም፣ አይወደኝም። ካሁን በኋላ ያለኝ እድል መራቅ ነው ያለኝ እድል እሱ ነው ምናምን ደኩያችሁ አይደለም። እኔ ላንተ ብዬ ነው እዚህ ሰው ሀገር መንከራተተውና ቁም ነገር ነው እንድትደርስ ነው የቀረነው። 6 ወር ነው አሁን ተፈታኝ ነው ሚኒስትሪ ያኔ 12ኛ ክፍል ተፈታኝ ነው። እና እንደው ልጅ ዋባክ እነዚህ ከኢትዮጵያ የሚመጡ ሰዎች ጨካኝ ናቸው ምናምን ስለው በቃ እሺ እናቴ በቃ እሺ እናቴ አለ። 7 ሰዓት ነበር እስከምንከራከር ምናምን እንደዚሁ 8 ሰዓት ሆነ። ተኛን። ጧት ተነሳነ። ከዛ እኔ ሰርግ ቤት ዛሬ ደብሮኛል አልሄድም ስለው ወላሂ እንደው በአላህ ይሆንብኛል 2 ወረቀት ነው ሙሽራው የሰጠው አጃቢ ነህ አንድ ነገር በቋንቋም በሁሉም ነገር ትረዳናለህ ብሎ አድሞኛልና እናቴ አልቀርም አባቴ አልሄድም ብሏል። እባክሽ አንቺ ለምኝልኝ። ሳይ እኔ መሄድ አልፈለኩም ዛሬ ስለዚህ በቃ ያኔ ይሄን መካልሽ አባቴ አይሰደኝም ብሎ ተንበርክኮ ነው የለመነኝ። እሺ አልኩኝ። በራሱ መረጠልኝ። ልብሴን የምለብሳቸውን ነገሮች በራሱ መርጦልኝ ወጣን ሄድን። እውነት ለመናገር በዛን ሰዓት ከብዶኛል ስላልኩ እንኳን እሱ መኪናም እኛ በቃ በራሳችን መኪና ይዘን አልወጣንም። አቡ አይመን የአይመን አባት ነው ይዞና አድርሶን በቃ የተመለሰው። ከዛ በኋላ ምን እንደተፈጠረ አላውቅም። የሰው ልጅ መቼም አደሉ ሆኖ ደግሞ ይሞታል። በርግጥ ከግማሽ ሰዓት በፊት እኔ ግርግሩን ከመስማቴ በፊት ደውዬለት ነበር። ለሱ የደወልኩለትን ምክንያት ትንሽ እንደተቀመጥኩኝ ጉፍታ ተቀደደብኝ። ሙሉ ለሙሉ ወንበር ያዘውና ተቀደደ። ዛይሙ እንደዚህ ነበር ስለው አይ እናቴ ላምጣልሽ ሂጅ ሲለኝ አይ አትሄድም መኪና ዛማ ይሆናል አይቻልም አልኩት። ልጄን ገዳይ አፈላልጉልኝ ለአላህ ሆናችኋለሁ። በሳውዲ አረቢያ በሰው ቤት ሽንት ቤት አጥቤ ነው ያሳደግኩት። ዛህራ ሞላ ትባላለች። የሀራ ልጅ ናት። ልጅቷ በጣም ባለጌ ናት። ከዚህ በፊትም የትዳር አጋሯን ያስፈረከሰች ናት። የሆነች ልጅን በሷ ምክንያት ባሏን ይዛባት ክሎሮክስ ጠጥታ ሞታለች። እናቲቱ ማውራት አልቻለችም፣ ድንዝዝ ብላለች ማለት ነው። ስለ ሁኔታው እንኳን ማስረዳት አቅቷታል። እሷን ወክለው ሌላ ሰዎች ነበሩ ሲያስረዱላት የነበሩ። እሷ መናገር የቻለችው ይችን ቃል ብቻና ብቻ ነበረ። እባካችሁን የልጄን ገዳይ አፋልጉኝ፣ ልጄን እንኳን መመለስ ባልችል የልጄ ገዳይ ተይዟል ብዬ እፎይ ልበል። በሰው ሀገር ለብዙ ዓመት ተንከራትቼ የሰው ሽንት ቤት አጥቤ ያሳደግኩት የስደት አንድ ፍሬ ልጄ ነው ትላለች ማለት ነው። በዚህ አጋጣሚ ገዳይ እንደበቃችሁ አሽኮኮ እያላችሁ ያላችሁ ባካችሁን ልጁን አሳልፋችሁ ስጡ። እንዲሁም ደግሞ የገዳይ ወላጆችም ልጃቸው ካልተገኘ እናንተ አትለቀቁም ተብለው እነሱ በስር ላይ እንዳሉም እየተነገረ ነው። ልጁ በጣም ባለየ የለየለት ተደባዳቢ እንደሆነም እየተነገረ ነው ማለት ነው። በቅርቡም የአንድ የሌላ ሀገር ዜጋ ጥርስ አርግፎ 7000 የሳውዲ አረቢያ ሪያል ቤተሰቦቹ ከፍለው በቅርቡ ከስር እንደተፈታ እየተነገረ ነው ማለት ነው። እሱ ታስሮ በነበረበት ሰዓትም እንግዲህ የሞተው ልጅ ከዚች ሴት ጋራ ግንኙነት ጀምሮ እሱ ከስር ሲፈታም ከሱ ጋራ ያ ልጅ ከሷ ጋራ ግንኙነት እንዳለው ስለደረሰበት በተደጋጋሚ እንዳስጠነቀቀ አባቱንም ጠርቶ ልጃችሁን አሳርፉ እንዳለ ለእናቲቱም ደግሞ ደውሎ ልጅችን አሳርፍ ይችላል። ልጅ እኮ ህፃን ነው፣ የሚያውቀው ነገር የለም፣ ከዚህ ነገር አይሳተፍም እርግጠኛ ነኝ ወይንም አያደርግም ብላ ተናግራ እንደነበር ነው እየተነገረ ያለው ማለት ነው። የሀገሬ ልጆች እናንተ ስሙኝማ ማለት ነው። እንደዚህ ያለው ውርደት ግን በዘራችሁ አይድረስ። አስባችሁታል? እናንተ ቸግሯችሁ ሰርታችሁ ችግራችሁን ለማስለቀቅ ቤተሰቦቻችሁን ለመርዳት ተሰዳችሁ ማለት ነው። ከዛ ከመጣችሁ በኋላ የመጣችሁበትን አላማ ረስታችሁ ሌላ አላማ ውስጥ ገብታችሁ የከሌ ልጅ እኮ ስራዋ እንደዚህ ነው በዚህ ነው የምትታወቅ ተብሎ እስከ አባቷ እስከ ቀበሌዋ እስከ አካባቢዋ ድረስ ተሰምቶ ማለት ነው። ቤተሰብ ጋር ይሄ ነገር ሲደርስ ምን እንደሚሰማቸው ቤተሰቦቿ እውነት እንደዚህ የምታደርጉ ሴቶች ግን በጣም ነው የምታሳፍሩት። ወላሂ አላማ ቢሶች ማለት ነው። እና ለማንኛውም እንደሰማችኋት ልጅቷ ይሄ በዚህ ስራ የታወቀች ልጅ እንደሆነች በተደጋጋሚ ይሄን ነገር እንደምታደርግ በሷ ምክንያቱም ከአሁን በፊት በጣም ብዙ ወንዶች ተደባድበውባት እንደሚያውቁ እየተነገረ ነው ማለት ነው። እንዲሁም የሆነችን ልጅ ባሏን ቀምታት ባሌን ከተቀማው ምን አለኝ ብላ በሷ ምክንያት ያችን ልጅ ክሎሮክስ ጠጥታ ሳውዲ አረቢያ ላይ እንደሞተች እየተነገረ ነው ማለት ነው። ከሌላ ወንድ ጋር ስትል ከሰከስም ባልየው አላስችል ብሎት እንግዲህ ሚስቱንም ተቀምቶ በሌላ ወንድም እንደተደበደበ እየተነገረ ነው። ብቻ አላቅም ይመስለኛል የሆነ ነገር አርጋለች ምናምን እየተባለ ነው። እሱ ምንድነው ወንዶችን ለመሳብ እንጂ ሌላውን ተውት። ያገሬ ልጆች እነዚህ አይመንና ይሄ ሀሊድ የሚባሉት የተገዳደሉት ልጆች ማለት ነው ወላሂ በጣም ገና ልጆች ናቸው። የ15 የ14 የ17 ዓመት ልጆች ቢሆኑ ነው ማለት ነው። ስለዚህ እንደሷ ከማን በልጣ ነው እቺ ቱቦ የሆነች ያም እየገባ የሸናባት ሴት? አሁን እነዚህ ልጆች ከሷ ምን ጉዳይ ኑሯቸው የሆነ ነገር አድርጋባቸው ካልሆነ ማለት ነው። እና ስራዋ ይሄ እንደው እየተነገረ ነው።
ያ ልጅ እስር ቤት በገባበት አጋጣሚ ይሄ ገና የ14 እና የ15 ዓመት ልጅ ያወራታል፣ እሷም ታወራዋለች። ከዛ እሷ ደግሞ እከሌኮ እንደዚህ እያደረገኝ ነው እከሌኮ እንደዚህ ነው ብላ እኔ አንተን ነው የምወደው ግን ደግሞ እሱ እየረበሸኝ ነው ምናምን ብላ ነው ያቀሳሰረቻቸው። ከዛ ይህ ልጅ ገዳዩ ደግሞ ለሟች አባት በአካል አግኝቶት ልጅክን አሳርፈው ምናምን ብሎት እንደነበረም እየተነገረ ነው ማለት ነው። እናቲቷንም ደውሎ ልሽን አሳርፊ ብሏት ነበረ ተብሏል ማለት ነው። ያው እንግዲህ ሁለታቸው ምልክ ውስጥ ገብተዋል። ሁለታቸውንም ስለምታወራቸው ለዚህኛው እኔ አንተን ነው የምፈልግ ትላለች፣ ለዚያኛው እኔ አንተን ነው የምፈልግ ትላለች። ስለዚህ እሷ እየወደደችኝ እሱ ለምንድን ነው የማይተውልኝ በሚል እንግዲህ ከዚህ ጣጣ እንደተዳረሱ እየተናገሩ ነው። የሚያሳዝነው ነገር ግን ሰርግ ቤቱ ላይ የተፈጠረው ነገር ማለት ነው ይመስለኛል በአብዛኛው እዛ አካባቢ የነበሩ የገዳይ ቤተሰቦች ናቸው። ምክንያቱም እሱ እንዲያመልጥና እሱ እንዳይገኝ ያደረጉት ወይንም ደግሞ ያን የተወጋ ልጅ ሕክምና እንዲያገኝ እንኳን ያላደረጉት የሟች ቤተሰቦች ማለት የገዳይ ቤተሰቦች መሰለኝ በሰዓቱ ቦታው ላይ የነበሩት። ሲያወሩ በጣም ነው የሚሰቀጥጠው ወላሂ። ወንዶች ራት በልተው ጨርሰው ነበር ተብሏል። እናቲቱ ውስጥ ላይ ነበረ። ከሰርጉ አትሄድም ተብሎ ነበር። ልጁ ግን ጓደኛ እያገባ ምቀርበት ምንም አይነት ምክንያት የለም ብሎ እምቢ ብሎ ሲሄድ እናቲቱም ተከትለው እንደደሽ ነው እየተነገረ ያለው። ያው ከገባ በኋላም በመጀመሪያም ተጨቃጭቀው ነበር ከዚህ ከገዳዩ ልጅ ጋራ። ከተጨቃጨቁ በኋላ ድጋሚ ወጥተው ድጋሚ ገብተው በልበል እያለ ሲያቀሳስራቸው የነበረ ልጅ ቪዲዮ እየቀረጸ የነበረ ልጅም እንዳለ እንግዲህ መረጃዎች እየወጡ ነው። ከዛ ግን የሚያሳዝነው ነገር ምን እንደሆነ ታውቃላችሁ? ወላሂ ነው የምላችሁ ልጁ ውጭ ላይ ስለሆነ የተወጋው ተወግቶ ወድቆ ደሙ እየፈሰሰ አሉ የመጀመሪያ እርዳታ ቢያገኝ እንደው ሊድን ሁሉ ይችል ነበር ነው እየተባለ ያለው ማለት ነው። ግን ማንም ሊረዳው አልቻለምና ልጁ እንደዚያ እንደሆነ ሲያውቅ ሁሉም ሰው እየሸሸ እንደሄደ ነው እየተነገረ ያለው። ከዛ በመጨረሻም ወንዱ ወጥቶ ሲያልቅ ምንድነው ሰው ሁሉ እየወጣ የሚሄደው ምናምን ተብሎ አምቡላንስ ተደውሎ እስከሚመጣ ድረስ እናት ከዚያ ውስጥ አለ። ግን እናቲቱ አልተነገራትም ነበር ማለት ነው። ከዛ ሁሉም ሰው ፈርቶ እየሸሸ ከሄደ በኋላ ምን ጉር ነው ሲባል ነው እንግዲህ የሆኑ ሰዎች ተጣልተው አንድ አይመን የሚባል ልጅ ታወግቶ ወድቋልና ተብሎ አምቡላንስ መጥቶ ቆሞ ነው አሉ እናቲቱ ራሱ የሰማችው ማለት ነው። ሰው ሁሉ ወጥቶ እስከሚሄድ አምቡላንስ ተደውሎ እስከሚመጣ ድረስ ምናምን ገዳይን እስከሚያሸሹ ድረስ ምናምን የሟች ቤተሰቦች የሰሙት ወይም የሚያውቁት ነገር አልነበረም። እናት ግን ልጇን ለመጠበቅ አምሽታ አብራ እሱን ይዛ ለመሄድ ነበር የቆየች ተብሏል። አባትየውም ሰርጉ ቦታ ላይ ተገኝቶ ነበር። እሱ ግን ተሎ ነው የተመለሰ። እናት ደግሞ ልጇን ይዛ ለመሄድ ነበር፣ ግን አልሆነም ማለት ነው። እና የተደረገው ነገር በጣም ነው የሚያሳዝነው የሚያሳፍረው። ያም ሆነ ይህ እውነት እኔ በሳውዲ አረቢያ የሚኖሩትማ ሙኪላቸው መሰል አላውቅም። ወላሂ ነው የምላችሁ የገዳይም ፎቶ እየለጠፉ ጀግና እያሉ ያቀነቅኑለታል። ያለ አይደለም የጀግና ሙዚቃ እየከፈቱ ያቀነባብሩለታል። እንደውም አንዱ ማመን ሲል ሰማሁት ድግም አሁንም እየወጣ ከዚህ ከሚያለቀልቀው ድግም እያለ ነው ማለት ነው። በነገራችን ላይ እዚያው በህግ ቢያልቅ ይሻላል። ለምን ካላችሁ ማንም መቼም ከግንድ የተፈጠረ ሰው የለም። ከዚህ ካልሆነላቸው እርግጠኛ ነኝ ሀገር ቤት ያሉ ቤተሰቦቻቸውን ነው የሚያጫርሷቸው ማለት ነው። ሁለቱም እንግዲህ የወሎ ልጆች እንደሆኑ እየተነገረ ያለውና በሽንት ቤት የምትጣሉ ሰዎች አላህ ልቦና ይስጣችሁ ሲጀመር ማለት ነው። አንዳንድ ግሞች አላችሁ አይደል? እናንተ የምትወዱት ግሙን ነው። ቁጥብ ሴት አትወዱም። በነገራችን ላይ ግሙን ነው የሚወደው ማለት ነው። ገባችሁ? እዚያም ዝፍቅ ማለት ነው የምትወዱት እንጂ ባልጠፋ ሴት ይሄ ነገር መደረግ አልነበረበትም። ከተደረገም ደግሞ ወንጀለኛውን አሳልፋችሁ ስጡ። ወንጀለኛ ደብቃችሁ ምንም የማያውቁ ስቃቸውን አይተው ያሳደጉ ወላጆች መታሰር የለባቸውም። የገዳይ ቤተሰቦችም ቢሆን በቅርቡ ከሌላ ሀገር ዜጋ ተጣልቶ ጥርስ አርግፎ የሳውዲ አረቢያ 7000 ሪያል ከፍሎ እንደወጣም እየተነገረ ነው። ያንን የከፈለ ማን ነው? ቤተሰብ ማለት ነው። ግን አሁንም ደግሞ በስጦስ እነሱም እንደተያዙ ናቸው። ይቺ ምስኪን እናት መናገር አቅቷታል። ዝላል በቃ ወላሂ ነው የምላችሁ ድንዝዝ ብላለች ማለት ነው። የአይመን እናት ነኝ የልጅን ገዳይ ባካችሁን ያዙልኝ። በሰው ሀገር ተንከራትቼ የሰው ሽንት ቤት አጥቤ ያሳደኩት ልጅ ነው ከማለት ውጭ ሌላ ቃል እንኳን አውጥታ መናገር አልቻለችም። እኔ ሙሉን እየተከታተልኩ ነበርና እንባ እያነቃት ነበር። ወላሂ ስለ ጉዳዩ ራሱ ወጥቶ የተናገሩላት ሌላ ልጆች ናቸው። ስለዚህ በሳውዲ አረቢያ ያላችሁ እባካችሁን ተባብራችሁ ይሄን ነፍሰ በላ አሲዙላትና እሷም ረፍት ታገኝ። ልጇን እንኳን ብታጣ ቢያንስ ፍትህ ታገኝ ማለት ነው። ፍትህ ካለበት ህግ ካለበት ሀገር ላይ ተቀምጣችሁ ወንጀለኛ እንደባብቃችሁ አትያዙ። ዛሬ እንደዚህ እናንተ ካደረጋችሁ ነገም ደግሞ አንዱ ተነስቶ ይደግማል። ምክንያቱም ይሄን ባደርግም ችግር የለም በዚህ መንገድ አልፋለሁ በዚህ ወጣለሁ ብሎ ስለሚያስብ ማለት ነው። እና ይሄን ለማለት ነው። ፍትህ ለሞተ ወንድማችን፣ ፍትህ ለዚች ምስኪን እናት። እውነት ያሳዝናልና ሴቶች ደግሞ ማለት ነው ተው ግን ተው አላማችሁ